የሰመራ ከተማ ነዋሪ የሆኑት አቶ ሁሴን ቡራሃባ የብሔራዊ መታወቂያ ለማውጣት በኮራ የአንድ ማዕከል አገልግሎት ተገኝተዋል። በክልሉ ለመጀመሪያ ጊዜ ሁሉም አገልግሎቶች በአንድ ማዕከል የሚገኝበት ስርዓት መዘርጋቱ እጅግ እንዳስደሰታቸው ይናገራሉ። አልሐምዱሊላህ ሳኮ እንዳይ ፋፋ ማሳብ ፈጣሪ ይመስገን የምንፈልገውን አገልግሎት በአንድ ቦታ የምናገኝበት ስርዓት በመዘርጋቱ እጅግ በጣም ደስ ብሎኛል። ከዚህ ቀደም እንደዚህ አይነት አገልግሎቶችን ለማግኘት በጣም እንቸገር ነበር። ይህ ማዕከል ስራ በመጀመሩ ለዜጎችም ሆነ ለንግዱ ማህበረሰብ ጊዜን የሚቀንስና ስራን የሚያቀላጥፍ ነው። በአፋር ክልል ሰመራ ከተማ ኮራ የአንድ ማዕከል አገልግሎት በክልሉ ርዕሰ መስተዳድር አወል አርባ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌን ጨምሮ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች በተገኙበት ተመርቆ ለአገልግሎት ክፍት ተደርጓል። የአፋር ክልል ርዕሰ መስተዳድር አወል አርባ በመርሃ ግብሩ ላይ ባስተላለፉት መልእክት የአንድ ማዕከል አገልግሎት የዜጎችን የመልካም አስተዳደር ጥያቄዎችን ለመመለስ ቴክኖሎጂን ለማዘመንና የክልሉን ገቢ ይበልጥ ለማሳደግ እንደሚያግዝ ተናግሯል። የአፋር ክልል ኮራ የአንድ ማዕከል አገልግሎት ጽህፈት ቤት ኃላፊ ከሊል አሊ በማዕከሉ የሚሰጠው አገልግሎት ከወረቀት ንክኪ ነፃ መሆኑን ጠቅሰው አሁን ላይ 5 ተቋማትና 13 አገልግሎቶች በዚህ ማዕከል እንደሚሰጡ ገልጸዋል። በክልል ደረጃ በአፋር ክልል ደረጃ በተለያዩ ሴክተር መስሪያ ቤቶች ላይ የነበሩ ስራዎች ወደዚህ ስናመጣ በዚህ በመጀመሪያው ፌዝ ላይ ወደ 5 ተቋማት ከክልሉና ከፌደራል በጋራ ወደ 5 ተቋማትና 13 የአገልግሎት ስራዎችን ወደዚህ አስገብተናል። ለመጀመሪያ ለዛሬ ፈርስት ፌዝ ቀጣይ ፌዞች ላይ የሚጨምሩ ሌሎች የህንጻ ስራዎች አሉ ያላለቁ። በዚህ በሁለተኛው ፌዝ ላይ አሁን ዛሬ እዚህ ጋር የሚታዩት ወደ 11 አካባቢ ካውንተሮች ናቸው። ዋናው ሙሉ ሲያልቅ ወደ 80 ካውንተር ናቸው የሚያስተናግዱ። አጠቃላይ ህንጻው ከመቶ በላይ የሆኑ ሰርቪሶች በአንድ በዚህ ህንጻ ይሰጣሉ። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ የመንግስት አገልግሎቶችና አስተዳደር ሪፎርሞች የተነደፉት ለሁሉም ሴክተር ነው ሲሉ ተናግረዋል። የመሶብ ማዕከል ላይ ብዙ አገልግሎቶች የመንግስት አገልግሎቶች በአንድ ቦታ የሚሰጥበት ነው። ይሄ አንደኛ ጊዜ ይቆጥባል። አንድ ቦታ ላይ የተሟላ አገልግሎት ማግኘት ስለሚቻል፣ ሁለተኛ ወጪ ይቀንሳል። ከሁሉም በላይ ደግሞ ግልጸኝነትና ተጠያቂነት ያለው ይሆናል ተብሎ ነው የሚታሰበውና በሀገር ደረጃ እስካሁን ባለው 21 የመሶብ ማዕከላት ወደ ስራ መግባታቸው የተገለጸ ሲሆን በዚህ ዓመትም 70 ተጨማሪ ማዕከል አገልግሎቶች ተጠናቀው በአጠቃላይ ወደ 100 የሚጠጉ የአንድ ማዕከል አገልግሎቶች በሀገር ደረጃ ስራ እንደሚጀምሩ ተጠቅሷል።